በትንንሽ ኃጢአቶችም ሆነ በትልልቅ ኃጢአቶች የወደቅንባቸው ጊዜያት ቁጭ ብላችሁ ወደ ኋላ ብታስታውሱ ከጸሎት ውጭ የሆንባቸው ጊዜያት ናቸው። በጸሎት እያለን ውድቀቶቻችን ይቀንሳሉ። ምክንያቱም እግዚአብሔር ከኛ ጋር ነው። ያ ማለትን ማለት ነው። ቅድም ያልኩት እኮ ነው። አጥሯን አፈረስክባት አለ ቅዱስ ዳዊት። እናሳ ወይ በላ ሁሉ ኃላፊ ፍኖት፣ ኃላፊ አግዳሚ ሁሉ እየቆጠቆጠ ጨረሳት አለ። ለምን? አጥሯ የለም። ጸሎት በጣም እጅግ በጣም ጌታ ስለዚህ ምን አለ? ይውላችሁ ወይም እንዳዝመራ ውሰዱት። በአጠገቡ ከብት የሚነዳ ከሆነ አጥር ከሌለው ይበሉታል። ወይም ወርቅ እንደተከማቸበትና በር እንደሌለው ቤት ቁጠሩት። እንደዚያ ከሆነ ሌቦች ሁሉ እየገቡ ይወስዱታል። አጋንንት ጸጋችንን የሚገፉን ከቆምንበት የሚያዋርዱን መጀመሪያ አጥራችን በመነቅነቅ ነው። ሰይጣን አንድን ሰው መጀመሪያ የሚዋጋው በሚጠነቀቅበት ኃጢአት አይደለም። መጀመሪያ ጥንቃቄውን የሚጠብቅለትን አጥሩ ነው የሚነቀንቀው። ያ አጥር ጸሎት ይባላል። ጸሎቱን ከነቀነቀ በኋላ ሰውየውን ማውጣት በጣም ቀላል ነው። ምንድን ነው አይደል? ጌታ ምንድን ነው ያለ? ማንም ሰው የኃያልን ሰው ቤት ገብቶ መበርበር አይችልም። ለመይ ቀደማ ሲሮቱ ለኃያል ኃያሉን ሰው መጀመሪያ ካላሰረው ከዚያ በኋላ የኃያሉን ሰው ቤት መበርበር አይችልም ብሏል። ልብ በሉ። ዲያብሎስ እጅና እግራችንን ካላሰረ የእኛን ጸጋ መውሰድ አይችልም። የሚወስደው መጀመሪያ እንዳንጸልይ ማሰልቸት፣ ማፏሸግ፣ እንቅልፍ ማለት፣ እንባ ጦሽ ማድረግ፣ እግርን ማሻረብ፣ ማቅመድመድ፣ ስቅት ማድረግ፣ ቅንድብን ማክበድ፣ ሐሳብን አምጥቶ ልብን በሙሉ ክፍልፍል አድርጎ መጨረስ፣ ሰልችቶ እንድናቆመው ነው። አጥሩን አፈረሰ ማለት። ከዚያ በኋላስ እንደፈለገ ሀብታችን እየወሰደ መሸጥ፣ ጸጋችን በሙሉ ማባከን፣ እኛን ማጥፋት ይችላል። ስለዚህ እግዚአብሔር ቤተሰቦች ከምንም በፊት ለጸሎት ቅድሚያ ነስ። ስለዚህ ሐዋርያት ምን አላቸው? ልብ በሉ። እንዲህ ምን ብላችሁ ነበረ? ኢትደዩ ባሕርየክሙ ቅድመ ኀይሩ፣ ዕንቋችሁን በምን ፊት አትጣሉ ነው ያላቸው? በእሪያ ፊት ምን አትበሉት? አትጣሉት በሉ። የሐዋርያት ዕንቁ ማን ነው? አቤት! ይህንን ዕንቁ በእሪያ ፊት ሲጥሉት ልብ በሉ። ሁሉም አናውቀውም ብለው ዓርብ ለእሪያዎች ለአይሁድ ጥለውት ተበተኑ። ይህንን ዕንቋቸውን እንደዚህ ያደረጋቸው ምንድን ነው? ሐሙስ ማታ አጥራቸው ስለተቀነቀ ነው። ያ አጥራቸው ምንድን ነበረ? ጸሎት ነበር። ጌታ ምንድን ነው ያላቸው? ትግህ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ተኙ። መጀመሪያ ዕንቋችሁ እንዳይዘረፍ ተጠንቀቁ አላቸው። ከዚያስ አንቀላፉ። ስኢንክሙኑ ተጊያ አሐተ ሰዓተ ምስሌ፣ ከእኔ ጋር 1 ሰዓት መትጋት ተሳናችሁ አላቸው። ከዕንቁ ጋር 1 ቀን ትጉ አላቸው። አቃታቸው፣ ተኙ። ከዚያስ ዕንቋቸውን በእሪያ ፊት ጥለው ተበተኑ። የው ካልጸለዩ እንኳን እኛ እነዚያ የሃይማኖት አምዶች ሐዋርያት እንኳን ተገፍተው ወድቀዋል። ጴጥሮስን ያህል አለት ተገፍቶ በቀላል ነፋስ የወደቀው ረድኤተ እግዚአብሔር ስለተለየችው ነው ይላል ቅዱስ ጴጥሮስ። ያቺ ረድኤተ እግዚአብሔር በምንድን ነው የምትጠጋን? በጸሎት ነው። እግዚአብሔር ከተማን ካልጠበቀ ከተማን እንጠብቃለን የሚሉ ሰዎች ምን ይላሉ? በከንቱ ይደክማሉ። ከተማ የተባለ ምንድን ነው? ሰውነታችን። እግዚአብሔር ካልጠበቀው እኛ ራሳችንን መጠበቅ አንችልም። እንኳን ምግባራችን ወገኖች፣ ሃይማኖትን መጠበቅ እንኳን ከባድ ነው። ምን ለሌለው ሰው እግዚአብሔር በረድኤቱ ላልጠበቀው ሰው። ጴጥሮስም ጠብቀኝ ቢል ኑሮ አልክድህም ከማለት ጌታ እንዳልክድህ ጠብቀኝ ማለት ይሻል ነበር። እንዳልክድህ ጠብቀኝ በለኝ ቢለው ያንን ትቶ አልክድም ማለት ወደቀ። ስለዚህ አባቶች፣ እናቶች፣ ወንድሞች፣ እህቶች እንድናፈራ ጸሎት ላይ ትኩረት እናድርግ። አቤቱ ጌታዬ ሆይ በሉ። ለፍሬ አብቃይ በሉ እንጂ እግዚአብሔር ለፍሬ ያብቃል። አዎ አጥር ያስፈልገናል። ጸሎት ዋናው አጥር ነው። ቢሰለቻችሁም፣ ባይጥማችሁም፣ ቢመራችሁም፣ እንቅልፍ ቢላችሁም፣ ሐሳባችሁ ቢበተንም፣ ምን ቢልም፣ እንደውም አንዳንድ ጊዜ
ደና ውለን ደና ያደርነው ሰዎች የጸሎት መጽሐፉን ስንይዘው ኃጢአቶቻችን ሁሉ እንደ መስታወት ይመጣሉ፣ ይዋጉናል። ዝም ብለን እናንብበው፣ ግድ የላቸው። የእግዚአብሔር ቃል ቅቤ ነው አይደለም የሚሉ አባቶቻችን። ቅቤ ስለ ቅቤ ብትማርም ባትማርም ከተቀባው ምንድን ነው ያለዝብሃል። ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘቡ ረዴት ማሳደሩ አይቀርም። ስለዚህ እግዚአብሔር ሰዎች እንጸልይ።